የሻማምባን የሰራ ነው እዛ አካባቢ ነው መሰረት መብራቴ የመጀመሪያ ድራማዋ ማለት ነው። ወንድሜ ነው ከቤተ ክርስቲያን አይ ቲንክ ፈልጎ ካስት ያደርጋል። ሁሌ እለዋለሁ እንደ ቀልድም ቢሆን ብቻውን ሰላማዊ ሰልፍ ይወጣ አልፈልግም ይቁም ምናምን ብሎ ፌደራል ፖሊስ ማረሚያ ቤት በኃላፊነት አገልግላ የኛ መስሪያ ቤቱ ላይ ስናደርግ ለምሳሌ ሞዴስ የደረሳቸው ወንዶች አሉ። እንግዲህ ያው ጊዜ ደጉ መጣና ለጡረታ ደረሰ። ግን ገና ልጅ ነኝ አንድ ፍሬ ገና ምን የማይሆን ቦታ ገብቼ ከፍቃዱ ከበደ ጋር ተጣልታችሁ ነበር? ተጣልተን ተደባድበን ይላል። ወርቁ አይተነውም ብር ሰጥቷቸዋል። ጥሩ ነው። 1.2 ሚሊዮን ተካፈሏት። 1.2 ሚሊዮን ለ12 ሰው በዛ አጋጣሚ አገኘ። መቼ ሆነም አገኘው ወርቁን ፈቃደ እኔ አተለም ስለ ጥላሁን ጉግሳ ያው ነፍሱን ይማረውና ያው ስለሱ በተወሰነ መንገድ ጋሽ ጥላሁን ጋር እንዳልኩ ፈታኝ ፍቅር የሚል ቲያትር ሰርተናል አብረን። ለምሳሌ ትራንስፖርት በቀን 3 ብር ነበር የሚከፍለን አዲስ አበባ። ፈቃደ የሆሳና ሰው ቲያትሩን አላየም ብላችሁ ማኩረፋችሁ ነው እንዴ? በግዲው ነው እንዴ? እምቢ አሉ እኮ። ምን አለ ምን እንብላ ጥሩ ነገር ምናምን ስትል ጊዜ ሸክላ ጥብሱ ቆንጆ ነው ይሸጣልኝ እሱም ብሎ አለ። ተዋናዮች አለቁ ዞር ሲል አንድ ተዋናይ አንድ ብቻ ተርፏል። ጨዋታ አዋቂ በአይቤክስ እንግዲህ ሚዲያችሁ ሰብስክራይቡ ይብዛ፣ አሜን። ቪው ከፍ ከፍ ይበል፣ አሜን። ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ። ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሰው የፊልምና የቲያትር አዘጋጅ ነው፣ ደራሲ ነው። በትወናውም ደግሞ በጣም የተዋጣለት ነው። በፍቃዱ ከበደ የዛሬው የጨዋታ አዋቂ እንግዳችን ነው። በፍቅዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሁሉ ሰላም። እንግዳ የሆነ ጥሬን አክብረ ስለመጣ በጨዋታ አዋቂ ቤተሰቦች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። በፍቅዬ እስቲ እንደው ለመግቢያ ያክል ያው ብዙ ሰው ያውቃል፣ ያው ፌመስ ነው ኦብቪየስሊ እርግጠኛ ነኝ። እና እስኪ አጠር ያለች መግቢያ የተወለደ ፍቄ የታደገ የሚለውን ነገር እስቲ። እንግዲህ የተወለደ የታደገ አንድ ነገር አስታወስከኝ። አንዴ በ90ዎቹ ኢቲቪ የመዝናኛ ፕሮግራም አስተዋዋቂ ሆስት ማስታወቂያ ወጥቶ ልንፈተን ገባ። እሺ። እና ከተፈታኞቹ መካከል አብርሃም የሚባል ጆርናሊስት ጋዜጠኝነት ሞክር ነበር። ያኔ ጋዜጠኝነትንም ቲያትርም ነበር አብረን የምናስኬደው። አብርሃም ይባላል። አሁን የት እንዳለ አላውቅም። እና ከዚህ በፊት ተፈትኗል ለካ ከኛ ጋር ሊፈተን ሲዘጋጅ አምና የሆነ ጥያቄ ተጠይቄ ተሸውጃለሁ አለ። ምንድነው አለ። አምና ሲጠይቁኝ ውልደትህን የት ተማርክ እንዴት ነው እሱን ንገረን አሉኝ። ከውልደቴ ጀምሬ አጸደ ህፃናት የተማርኩበትን ቄስ ትምህርት ቤት አንደኛ ደረጃ ሁለተኛ ደረጃ ሃይ ስኩል ስላቸው አንተ 12 እስክትጨርስ አንጠብቅም በቃ አሉኝ። እኔም አሁን እንግዲህ ከየት እንዴት ካልክ በጣም ረጅም ሊሆን ይችላል። አጠር ለማድረግ ዛሬ እንግዲህ እኔ እናንተ እያወራን ያለንበት ቀን መጋቢት 1 ነው አይደል? ልደትዬ ነች። እኔ ልደታ ሰፈር ልጅ ነኝ። ልደታ ሰፈር ነው ተወልጄ ያደግኩት። በተለምዶ ቢሪሞ ሜዳ ይባላል። በጣም ስናሳንሳት ደግሞ እኛ ሻንጋይ ሰፈር እንላታለን። ሻንጋይ ትባላለች ብዙ ልጅ ያለበት አካባቢ ስለሆነ ማለት ነው። ልደታ ሰፈር ልጅ ነኝ። የተማርኩት ባልቻ አባ ነፍሶ ነው የመጀመሪያ ደረጃ። ፍሬህይወት ቁጥር 1ም ተምሬያለሁ። ሃይ ስኩል ኤስኦኤስ እንለው ነበር ከፍተኛ 23 ምስራተ ገብርኤል። ከዛ ወደ ግል ስራዎች ነው የሄድኩትኝ። ያው በስተርጅና ደግሞ ተፈሪ መኮንንና አዲስ አበባ ዩኒቨርሲቲ ትምህርቴን ጨርሻለሁ። በፍቃዱ ከበደ አሁን በትወና ላይ ጽሁፍ በማዘጋጀት እንዲሁም በዝግጅት ላይ ስራዎችን እየሰራ የሚገኝ አንድ ኢትዮጵያዊ ነው። እንዴት ነው ታዲያ ወደ ሙያው የገባበት አጋጣሚ ትዝ ይላል? መጀመሪያ እንደ ድራማ ነገር የሰራሁትኝ ፍሬህይወት ትምህርት ቤት ነው። ክላስ ውስጥ ሰራን። ሃይ ስኩል ስገባ ማን ይቻላል በተለይ ኤስኦኤስ በጣም ትልቅ አስተዋጽኦ ያደረገልኝ ትምህርት ቤት ነው። ሚኒ ሚዲያ አለ፣ ጋዜጠኝነት ሰራለሁ፣ ቲያትርና ሙዚቃ ቡድን አለ። እዛ ውስጥ ከመጀመር እስከ ሊቀመንበርነት ሰርቻለሁ። ብዙ ቦታ ክበቦችን የመምራት እድል አጋጥሞኝ በመሪነት ደረጃ ሁሉ ሰርቻለሁ። እና
ክበብ ሙዚቃና ቲያትር ቡድኑን ሙዚቃና ቲያትር ቡድን ስትለው አሁን ትልቅ ምናምን ይመስላል አይደል? በጣም የሚገርም ይሄ በአመቱ መጨረሻ ላይ ድራማ እንሰራለን። አመቱ መሀል ላይ ለምሳሌ ሙዚቃ ትልልቅ ልጆች ነበሩ። አሁን ከዛ በኋላ አስታውሽኝ በነጋጋ አብረን ሰርተናል። ከፍተኛ 23 ወርቁ የሚባል ክራር የሚጫወት ልጅ ነበረ። በጣም ጎበዝ ነው። ብሔራዊ ቲያትር ነበር እስከ ቅርብ ጊዜ ድረስ እና መንፈሳዊ ዜማዎች ላይ ሁሉ ክራር ይጫወታል። እዛ ቡድናችን ውስጥ የነበሩ ኢሳያስ ሲመርጌታ የሚባል የነብዩ ሲመርጌታ ወንድም፣ እሱም አገር ፍቅር ቲያትር ተወዛዋዥ ነበረ። ዘመናዊ ዳንስ አብሮን ይሰራ ነበር እዛ። እነ ኢሳያስ አስራት፣ እነ ሳምሶን ግርማ። የሆነ ጊዜ ደግሞ ከነ ደምሴ በየነ ጋር ደምሴ ዋኖስ ከአየር ጤናዎች ጋር ሽፍት እናደርግ ነበር። እኛ አየር ጤና ሄደን ሚኒ ሚዲያ እንሰራለን። እነሱ እኛ ጋር ይመጡና እንደዚህ ልምድ ልውውጥ ባለው በገዛ ፈቃዳችን ነው በቃ ፈጥረን እንደዚህ አይነት ነገሮች እንሰራ ነበር። ከዛም ከፍተኛ 23 እያለሁ በጣም ብዙ ስራዎች ሰርተናል። ስንሰራ ለምሳሌ ድራማ ስናቀርብ ሙዚቃ ሲሰራ ድራማው እዛው ቁጭ ብለው ነው አይደል? ሙዚቃው ሲሰራ ለምሳሌ ክራሩ ድምፁ እዚህ ጋር ነው፣ የዘፋኙ ድምፅ በድምፅ ማጓያ የቱ ጋር ነው ያለው? እዛ ዳይሬክተሩ ቢሮ ጋር በድምፅ ማጓያ መሳሪያ እዚህ ድምፅ ማጓያ ያሰና በጣም ነበር የሚገርመው። ግን በጣም ነበር ፓሽኔት ሆኜ ሰራ የነበረው። ሁለቱንም ጥሩ አድርጌ ሰራ ነበር። ጽፍ ነበር፣ ሚኒ ሚዲያውንም ሰራ ነበር፣ ድራማዎችንም ሰራ ነበር። በቃ ከዛ በኋላ ወንድሜ ከማን ጋር አስተዋወቀኝ? ዳንኤል አበበ ጋር ደግሞ ጎረቤት ነው። የልደታ ሰፈር ልጅ ነው። ልደታ በጣም ፈረንሳይ ይባላል። ፈረንሳይም ኖር ያለው ነገራችን ላይ ልደታም የብዙ የኪነ ጥበብ ባለሙያዎችን ያወጣ አካባቢ ነው። በጣም ካንተ ጋር እንደውም ሶስተኛ ሰው የልደታ እንግዳ ሆነ ሲመጣ እንዲህ ነን እየመራን ነው ማለት ነው። አትካውን አልተቻለ የምር ጨዋታ አዋቂ ላይ እየመራን ነው። ልደታዎች እንግዲህ ሰምታችኋል። ልደታዎች ይመቻል። የሻማምባን የሰራ ነው እዛ አካባቢ ነው። መሰረት መብራቴ የመጀመሪያ ድራማዋ ማለት ነው። ወንድሜ ነው ከቤተክርስቲያን አይ ቲንክ ፈልጎ ካስት ያደረጋት የሆነ ድራማ ቤተክርስቲያን ሰርታለች ገብርኤል አካባቢ። እኔና ዳንኤል አበበ ቆንጆ ፍለጋ እንንከራተት ነበር። ቆንጆ ብትሆን ኧረ ተው ዳኒ የሆነች ልጅ ብናረጋት ስለዚህ ግድ የለህም ቆንጆና ብትሆን ይኸውልህ ይለኛል። እችን እንትኑን እወዳታለሁ። ዳኒ በጣም ባለውለታዬ ነው። ለዚህ ላለሁበት ድረስ ለሁሉ ነገር ትወና በለው ስክሪፕት ራይቲንግ በለው ዝግጅት በለው በጣም ብዙ ነገሬ ከዳንኤል የተወሰደ ነው። ዳንኤል አበበ በጣም ጎበዝ ጸሐፊ ነው። ተናኔ ነገር የሻማምባን ደርሰናል። የቃል ኪዳን ሕይወት የሚል ድራማ ሰርተናል። በጣም በርካታ ለገዳዲ ሬዲዮ ድራማ ላይ ድራማዎች ሰርተናል። በቅዱስ ጊዮርጊስ ጀርባ ለገዳዲ እነ ደረጀ እና ሀብቴ ታገል ሰይፉ እነ ሰራዊት ፍቅሬ ምናምን የሰሩበት ቤት ነው። እነ ስናፍቅሽ እና ድራማውን ዳንኤል ይዞት ነበር። የሆነ ጊዜ የሻማምባ ብሔራዊ ቲያትር ሆኖ ይታይ ነበር። ዩኒቨርሲቲ እየተማረ ማለት ነው። ዩኒቨርሲቲ ልጆች ተሰርቶ ከዛ በኋላ ወደ ቴሌቪዥን ድራማ ይቀየር ተባለ። HIV ጋር በተገናኘ ማለት ነው። 90 ወይም 89 መጨረሻ አካባቢ ምናምን ይመስለኛል። ከትምህርት ቤት እንደወጣው እንዳልኩ ዳንኤል ጋር ተዋወቀ። ቤት ወንድሜ ግራጁዌት ሊያደርግ መጥቶ ነው። እሱም እኮ ምን እዚህ ቲያትር ምናምን ይላል እንዴ ትሞክራለህ ፍቄ ምናምን አለ። አዎ ትምህርት ቤት እኮ እንዴ እንሰራለን ምናምን አለ። ጀመር በጣም ብዙ እንግዲህ ማት ድራማዎች አስገምግመናል። ብዙ የሬዲዮ ድራማዎች በጣም በርካታ በወቅቱ በጣም ዝነኛ የነበሩ የሬዲዮ ድራማዎች ለገዳዲ ሬዲዮ በጣም ይሰማ ነበር። ቅዳሜ ከ4 ሰዓት እስከ 6 ሰዓት ወይም እስከ 7 ሰዓት እና እሁድ ከ4 ሰዓት ምናምን እንደዚህ ውስን ታይም ነበረች። ውስን ታይም በዛ ሰዓት መግቢያ ሙዚቃዎቻችን የህንድ በጣም ፍሉቶች ነበሩ። የሚገርሙ ሙዚቃዎች እና ከትምህርት ቤት ስወጣ እንግዲህ እንዳልኩ ትምህርት ቤት ሰራ ነበረ። እዛ ገንዘብ ላይ ተጣርኩ። ብዙ አይደለም ያው ገንዘብ በጣም በርካታ ሬዲዮ ድራማዎች ሰርተናል። በድምጽ 7 ብር ከ50 ነው በአንድ ፕሮግራም የሚከፈል። አንድ ቅዳሜ ደህና ዋላችሁ ብለህ ወጣህ። ረጅሙንም ሰራ። ትንሽ ደቂቃ ነው ድራማው 7 ከ50 ነው የሚታሰበው። 4 ክፍል ከሆነ እንግዲህ 28 ብር ማለት ብዙ ነው ያለው። ትንሽ አይደለም ገንዘብ በጣም ፓወር ነበር። ቢሮ ሲቀይሩ ይሄ ኢሳያስ ምልህ ለገንዘብ ለመቀበል 2-3 6 ኪሎ ሄዷል እና ቢሮ አጣቸው። ከዛ ከሚከፈለው በላይ አወጣ ከሰረ። 7 ከ50 ለመቀበል 28 ብር አወጣ በትራንስፖርት ማለት ነው። እሱ ኢሳያስን አረሳውም ሁልጊዜ በዚህ አጋጣሚ ያንን ሰራን። ከዛ እንዳልኩ የሻማምባ መጣ። የሻማምባን ሰራን አለሁበት። ትወናም ሰርቻለሁ፣ ማስተባበር ሰርቻለሁ፣ ቤት ፈልጌ ሎኬሽን ማናጀር እንደዛ ነበርኩ። ታይትሉ አይታወቅም። ብዙ ካስት እንግዲህ እንዳልኩ ከዛ ትንቢት የሙዚቃና የቲያትር ክበብ የሚባል ነበር ልደታ አካባቢ። ይሄ ሙዚቃና ቲያትር ክበብ ነው። በዚህ የቲያትርና የሙዚቃ ክበብ ነው እንግዲህ እነዚህ የሻማምባን የሰራ ነው። የቃል ኪዳን ሕይወት ማለት አሁን ብዙ ሰዎች በጣም ምስኪን ነው ይላሉ እና ያ የቃል ኪዳን ሕይወት ሳሚ ቀጮ አንዲት ልጅ ነበረች፣ አሁን የለችም፣ ካርቱም ወጥታለች፣ የሆነ ጊዜ ሰርታለች። ሳምራዊት ተረፈ አሁን ሳምሪ አሁንም ትሰራለች እና የሰራ ነው ዮሐንስ አፈወርቅ እና እሱም ድራማ ሲጀምር ልክ የሻማምባ ላይ ኮብራው እንዳለው
እዚህኛው ላይ ደግሞ አሞራ ንስር ፕሮሞሽን ነው ፕሮዲውሰሩ። ንስር ፕሮሞሽን ጋር ብዙ ስራዎች ሰርተናል። የሻማን ባል ፕሮዲውስ ያደረገው ንስር ፕሮሞሽን ነው፣ በጤና ጥበቃ ሚኒስቴር ስር ማለት ነው። እና የቃል ኪዳን ህይወት ሲጀምር ንስር የሚሄድ ንስር አለ፣ ከኤችአይቪ ጋር የተያዘ ድራማ ነው። እና አሞራው ይሄዳል፣ እንደዚህ አስገድዶ የሚደፍር ካራክተር አለ፣ እሱ ያባረራል። እና ከዚህ ጋር ይገናኛል። ብዙ ሰዎች እሱንና የዓለማየሁ ሄርጶን ሙዚቃ ትሞች ሆኖ እኮ አንቺና ምናምን የሚል ሙዚቃ አለ። እሷ ሙዚቃ የፍቅር ሲን አለችን ከልጅቷ ጋር እዛ ላይ ገብታለች ያቺ ሙዚቃ። በዛ ሁሉ የሚሉኝ ሰዎች አሉ። አሁን ስፔሻሊ መስሪያ ቤት አካባቢ የሆኑ ልጆችን አንድ ባቾች ነን ተቀጥረን ስንገናኝ አንተ ነው እኮ ማስታወስ በዓለማየሁ ሄርጶ ትሞች ይሆናል በሚለው ነው። ኤችአይቪ ነው እሷ ኤችአይቪ ፖዚቲቭ። በወቅቱ ኤችአይቪ ተያዝክ ማለት ምንድነው? በቃ ትሞታለህ ነው የሚታስበው። ድራማው ደግሞ ሜን ሀሳቡ ምንድነው? ሞት ዕጣ ፈንታ ነው አይደለም? ሰው ልጅ የሞቱን ቀን አያውቀው። ስለታመምክ ትሞታለህ አይደለም? እሷ ኤችአይቪ ፖዚቲቭ ሆና ከዛ የሚደርስባት ብዙ ነገር አለ። በጣም የሀብታም ልጅ ነች። እሱ ደግሞ ምስኪን ነው፣ ፍቅረኛዋ ነው። ይሰማል በአጋጣሚ። ሸዋፈራው ደሳለኝ ያለበት ሸዋፈራው የጋዜጣ አታሚ ባለቤት ሆኖ ነው የሚሰራው። እና ሚስጥሩን አወጡ። ኤችአይቪ ፖዚቲቭ ነች፣ ቢዝነስ ሊሰራበት አይነት የእሱ ካራክተር ማለት ነው። ይሄንን ይሰማል፣ እሷ ደብቀዋለች። እቺ ልጅ ለሪቬንጅ ትሄዳለች። እዛ በኋላ እንደዚህ ያደረጓትን የደፈራትን እንደዚህ ፍርዱ ልክ አይደለም ምናምን ነው የምትሄደው። ይሄኛው ልጅ ደግሞ ስሜታዊ ሆነ እና እንዴት ስሟን ታጠፋለህ ብሎ ጋዜጣ አታሚው ጋር ነው የሚሄደው፣ ሸዋፈራው የሚጫወተው ካራክተር ጋር ማለት ነው። እና ይያዛሉ፣ በድብድብ መሀል ጩቤ ነገር ይወጋል፣ እሱ ይሞታል። እና ካራክተሩ ይሞታል። ምስኪን አያቴ ያልቅሳል። ደግሞ ሞተ ሰራ ምናምን አለች። ሀረር ነበረች ነፍሷን ይማረው። እና ብዙ ሰው ምስኪን ነው የሚለውን ከዛ የወሰዱ ይመስለኛል። እና በጣም ትልልቅ ድራማዎች ነበሩ እነዚህ ድራማዎች። ልደት አካባቢ ነው የተሰሩት እንዳልኩ። ከዛ እንግዲህ ከፍ እያልን መተን የመጀመሪያዎቹን የቪኤችኤስ ፊልም ሙከራዎች ወደ መጀመር አካባቢ ሄደ። እውነት ደስ ይላል። ግን ስለ ኤችአይቪ አንስተ ነበርና እስቲ ከሳምሶን ጋር ምንድነው? ቆይ ታሪክ አለ፣ የተለየ ታሪክ አለ። አስተውለው የሚራመድ ረጅም ርቀት ይጓዛል። ብዙ ርቀት ይጓዛል ነው ረጅም አትረሳም። በጣም ትገርም። ከዛ በኋላ ክፍለ ሀገር ብዙ ስራዎች ለመስራት ሲሄድ ታፔላ ሆና በየቦታው ተለጥፋ አያት ነበር። አስተውለው የሚራመድ ረጅም ርቀት ይጓዛል። እና አንዱ የዳንኤል አበበ ውጤት ነው እንግዲህ በወቅቱ በዛን ጊዜ ከሰራናቸው የኤችአይቪ ማስታወቂያዎች አንዱ ማስታወቂያ ነው። እሱንም ልክ እንደ ለገዳዲ የጤና አጠባበቅ ምናምን የሚባል እንትን ዲፓርትመንት ነበረው፣ ጤና ጥበቃ። እንደዚህ ልክ እንደ ለገዳዲ ትምህርታዊ ፕሮግራሞችን ይሰራሉ። የሻማን ባልም እነሱን የቀረጹት ወደ አበበሽ ጎበና ምናምን አካባቢ ነው የሚገኘው ቢሮአቸውን፣ ስቱዲዮአቸው። ይህችንም ማስታወቂያ ዳኒ ነው ሀሳቧን ያመጣት። ዳይሬክት ያደረገችው መሰረት ህይወት ነች። መሰረት ህይወት አሁን ብሔራዊ ቲያትር አለች። የኔ ካራክተር ግራጁዌት ያደርጋል፣ ይማራል ዩኒቨርሲቲ። የሳሚ ካራክተር ደግሞ አጭቤ ነው፣ አይማርም። ቺክ ይዞ ነው የሚዞር እና ኤችአይቪ ይዞት ነው የሚሞተው። የሚገርም ብዙ ሜካፕ ምናምን አልተጠቀምም። አንዲት ልጅ ትንሽ ሜካፕ የተጠቀመችው እና ፋይናሊ ኤችአይቪ ሲሞት ምናምን በኤችአይቪ እየታመመ ሲመጣ ምናምን መልኩ ምናምን ላይ ተኝቶ በጣም ብዙ ሰው ያስታውሰዋል። እና አንድ ጓደኛችን አለች ሄለን እሸቱ የምትባልና ልጄ ገና ሌላ ቦታ ሆኖ የማስታወቂያው ስትመጣ ሰዓት አለች የምትጮህ የሰዓት ድምፅ አለች ብላ ነው የምትጀምረው። ያን ድምፅ ሲመጣ ይሮጣል። ያን ድምፁን ገና ሰምቶ ትለን ነበር። በጣም ብዙ ሰው ሳሚ የእውነትም በጣም ማስታወቂያውን አስቆማለሁ ሁሉ ብሎ ሁሌ ሄደዋለሁ እንደ ቀልድም ቢሆን ብቻውን ሰላማዊ ሰልፍ የወጣ ሰው ኤችአይቪ ማስታወቂያ ይቁምልኝ ምናምን ይቁም እንዳይተላለፍ ብሎ አልፈልግም ይቁም ምናምን ብሎ በጣም የሚገርም ማስታወቂያ ነበር። በጣም ብዙ ሰው ያስታውሰዋል። በጣም ረጅም ጊዜ ታይቷል። አሪፍ ማስታወቂያ ነበር። ሌላው ፍቅዬ የፌዴራል ፖሊስ ማረሚያ ቤት በኃላፊነት አገልግሏል። ፌዴራል ማረሚያ ቤት ሙዚቃና ቲያትር ቡድን። ብዙ ሰው ማረሚያ ቤት ሲባል ፖሊስ ነው ከእነንትና ጋር ነህ ምናምን ይሉኛል። አይደለም። ማረሚያ ቤት ማለት ኦልሞስት እንግዲህ ወደ 40 ወደ 30 ምናምን ዓመቱ ነው ሙዚቃና ቲያትር ቡድኑ። ቲያትር ቡድኑ የተቋቋመው እኛ ከገባን በኋላ ነው። ኮማንደር መሰለኝ አስቻለው የሚባል እሱ ኃላፊ ያለ ነው። ባህል ክፍልና ቲያትር ክፍል ይቋቋም ብሎ ተፈሪ መኮንን ይባል ተብሏል። ቴሜስ እንለዋለን እኛ። ቴሜስ የተማረን ነው። በአጋጣሚ ስወጣ ማስታወቂያ ተለጥፏል። እኔ ያለው ሳሚ ቀጭነው አለ፣ ዘላለም ይታገሷል። ትሞክራላችሁ? ኧረ አንፈልግም አሉ። ምን ልሞክረው አልኩና ሄድኩኝ። ተመዘገብኩ፣ ተፈተን
ፋዘር ተስፋዬ አበበ ናቸው የፈተኑን። ብዙ ልጆች ነበሩ። አሁን ጌትነት ተካ የሚባል ልጅ አለ ብሔራዊ ቲያትር ገብቷል። አንድ ልጅ አዲስ ቲቪ ገብቷል ምናምን። የሚገርም ሊወዳደሩ ከመጡት ልጆች መካከል ደግሞ አሁን ሳይው ይገርመኛል። የአንዳንድ ሰው ዕጣ ፈንታ በጣም ፈሪ ነበር ያኔ። እኔ አሁን ምንድነው ብለው አሁን ምን ቢሉ ይላል እንትና የናዝሬት ልጅ ነው ናዝሬት ልጅ አሁን የፊልም በጣም ጎበዝ ተዋናይ ናታ አንዱ ተፈታኝ ነበር እና በጣም ፈሪ ነበር እና እኔ ምናምን በቃ ትገባለህ ትፈተናለህ ምንድነው ምን እንደዚህ ምናምን ነበር የሚለው ነው። 15 ዓመት የዛሬ 15 ዓመት ያኔ ብዙም አልሰራም ከዩኒቨርሲቲ ወይም ምናምን እንደዚህ ከትምህርት ቤት እንደጨረሰ መሰለኝ። እኔ ከኔ የሚጠበቀውን ነገር በሙሉ ሰርቼበታለሁ ብዬ አስባለሁ። እንደ ዲፓርትመንት ቲያትር ክፍል ነበር የነበርኩት ቲያትር ክፍል። ከዛ ቲያትር ክፍሉንም በኃላፊነት ሲባል ያለ ገንዘብ በቡድን መሪነት ያለ ገንዘብ የኃላፊነት ቦታ ላይ ገንዘብ አልነበረኝም ወይም ደግሞ ኃላፊነቱን በውክልና ነው የወሰድኩት 2 ዓመት በኃላፊነት። አሁን በቅርብ ነው የለቀኩት። እፈልገውም ነበር መሰለኝ የሆነ ነገር መስራት ፈልግ ነበር። ምክንያቱም አንዳንድ ነገር የሆነ ቦታ ገብተህ አንድ ነገር ወርወር አድርገህ ካልወጣህ ነበርኩ ብትልበት ትርጉም የለውም እለዋለሁ። አሁን በቅርብ ዛሬ 15 ቀን ጾም ከመግባቱ በፊት ምናምን እንደዚህ ጌት ቱጌዘር ፕሮግራም አለ፣ ዓመታዊ ፕሮግራም አላቸው አለን። ከጀመሩትም ውስጥ እኛ ነን። ቅድም ብያለሁ ልደታ አካባቢ የነበረ ክበብ ነበረን፣ ሙዚቃና ቲያትር ክበብ ትንቢት ይባላል። እና እዛ ክበብ ውስጥ ሁሌ ትሰራለህ። በተለይ ደግሞ የእኛ ስራ ሙዚቃና ቲያትር ቡድን ውስጥ የምትሰራው የበዓል ጊዜ ነው። ሾው የምታቀርበው ጊዜ በዓል ላይ ስራ ላይ ነው፣ ቀን አይኖርህም። ስለዚህ ምን አሰብን ተበዓል በኋላ የሆነች ቀን ራሳችን ዘና የምንልባት ቀን መድበን ነበር። የኮሚቴ ይባላል የተወሰነ የኮሚቴ ከዛ የጋራ ይባላል እና የኮሚቴ ሲሆን ያው በግል የሆነች ቦታ ሄደህ ሰብሰብ ብለህ እንደው ስራም ታወራለህ ኢንጆይም ታደርግበታለህ። የግሩፕ ሲሆን ደግሞ ኢንተርቴን የሚያደርጉ የተለያዩ ፕሮግራሞች ነበሩበት። ለምሳሌ ስጦታ መሰጣጠት ምን ፕሮግራም ነበረን። እዛ ስጦታው ምንድነው? ይሄኔ የፈለገውን ስጦታ ይዞ ይመጣል፣ አይገደድም። የፈለገውን ከ10 ሳንቲም ጀምሮ እስከቻለው ድረስ የፈለገውን ስጦታ ይዞ ይመጣል። ስጦታውን ጠቅልሎ ነው የሚያመጣው። ስጦታው ላይ ስሙ ነው የሚጻፈው። ኤቭሪባዲ ስጦታውን ያመጣል። የስጦታው ፕሮግራም ሰዓት አለው የራሱ። እዛ ሰዓት ላይ ምንድነው የሚደረገው? ስጦታው ይቀመጣል። ስጦታ ያመጡት ሁሉም ነው የሚያመጡት። ከዛ ዕጣ ነው የሚያወጡት። ቁጥር ይጻፍበታል። ዕጣውን ታወጣለህ። 10 ቁጥር ከሆነ የደረሰ 10 ቁጥር ነው የተለጠፈበት። የማን እንደሆነ አታውቅም። ስትገልጠውና የማን እንደሆነ የምታውቀው ያኔ ነው። እና የሚመጡት እንትኖች ኢንተርቴን ያደርጉ። የራስም ሊደርስ ይችላል። ራስ ያመጣው ሊደርስ ይችላል። ምሳሌ በትልቅ ካርቶን ድንች አድርገህ ታመጣለህ ወይ ካሮት ታደርግበታል። አሁን የኛ መስሪያ ቤቱ ላይ ስናደርግ ለምሳሌ ሞዴስ የደረሳቸው ወንዶች አሉ እና እንደዚህ አይነት ነገር ታደርግበት ነበር። እና እዚህም ከመጣው በኋላ ከረጅም ጊዜ በኋላ አየሁና ይመስለኛል አላቸው እንደ ምንድነው ወታደራዊ ቤት ነው እና እዛ ቤቱም ደግሞ ጉራማይሌ ነው። የሰለጠኑ አሉ፣ ያልሰለጠኑ አሉ። እና የሰለጠኑት ለምሳሌ አንድ ኮርስ ነን ይላሉ። አንድ ኮርሰኞች የሆነ ጊዜ ምናምን እንደዚህ ይገናኛሉ፣ 6 ምናምን ሆኖ። የጋራ ግን እንደዚህ አልነበረም እኔ እስከማውቀው። ለምን እንደዚህ አናደርግም ብለን ጀመርን። በዛውም ጥሩ ልጆችን መሸለም በቃ እንትና በምንም ሳናወዳደር ሽልማት ብዙ ጊዜ ያጋጫል፣ እኛንም ሲያጋጭን ነበር። እንደዚህ አይነት ነገሮች ጀመርን። ቲያትሮች በተቻለ አቅም የምንሰራቸው ስራዎች ትንሽ ብዙ አይደለም። ምሳሌ በቲያትር ሙያ የተቀጠርነው እኔና ጌትነት ተካውን ብሔራዊ ቲያትር ነው። አንዲት ልጅ የምትጽፍም የምትተውንም ምናምን ተብሎ ሴት አለች። ከዛ ውጪ ከሌላ ዲፓርትመንት ነው ሰው የምናስገባው። ድፍረታችን ሙዚቃዊ ድራማ እንሰራ ነበር። ለምሳሌ 40 ሰው 20 ሰው ምናምን የሚሳተፍበት እንደምንም እየታገለን ሌሎቹን እያስገባል። ለምሳሌ በሰሜኑ ጦርነት ሄደናል። ማይጸብሪ ግንባር 2 ቦታ ሸዋ አቅርበናል። ሙዚቃዊ ድራማ ነበር የሰራነው። ያ ሙዚቃዊ ድራማ ከአድዋ ጀምሮ እስከዚህኛው ጊዜ የነበረውን የሚያሳይ ነው። ባህል ሙዚቃ አለበት፣ ድምፃውያን አሉበት፣ ቲያትረኞች አሉበት፣ ተወዛዋዦች አሉበት። ካራማራን ያሳያል። ካራማራ ላይ ኢቲቪዎች ለካራማራ ራሱ እዛ ሰርተንላቸዋል። የኢትዮ ኩባ ወዳጅነት አደባባይ ላይ እና እንደዛ አይነት ስራዎችን እንሰራ ነበር። በኋላ ደግሞ ሞር ይሄንን አጋጣሚ ሳገኝና ወደ ኃላፊነት ስመጣ ብዙ የጎደሉ ነገሮች ነበሩ። እነዛ የጎደሉ ነገሮችን በተቻለኝ አቅም እድለኛም ነበርኩኝ። በአጋጣሚ ኃላፊዎች ተቀይረው ነበር። የመጡት ኃላፊዎች ዲፓርትመንቱ ምንድን ነው የሚሰራው? ምን አለው? ትልልቅ አትሌቶች ያሉበት ቤት ነው። ኮማንደር ደራርቱ ያሉበት፣ እነ ስለሺ ስህን እነሱን ያወጣ ቤት ነው። ሙዚቀኞቹ እነ ደመረ ለገሰ የነበሩበት፣ እነ ተፈራ ነጋሽ የነበሩበት፣ እነ ቴነሽ ግርማ የነበሩበት፣ እነ ፍሬዎት ስዩም የምትባል በጣም ጎበዝ ድምፃዊ፣ ዳዊት ጽጌ የኛ ባች ነበር። እዛ አንድ ቅጥር ነበርን።
እንደዚህ አይነት ሰዎች የነበሩበት ቤት ነው እና የዛን ያህል ከሆነ ጊዜ በኋላ ተረስቷል ብዬ አስባለሁ። ስለዚህ ፕሮሞት ከማድረግ አንጻርም ስራዎችን የተለያዩ ቦታ ከመውሰድ አንጻር በጠቅላይ ሚኒስትር ደረጃ የምስጋና ወረቀት ተቀብለናል ለሰራ ነው አስተዋጽኦ። አንተ መተወን ነው የምትፈልገው ወይ ማዘጋጀት ነው። ለነዛ ነገሮች እድል ታገኛለህ። ለምሳሌ እኔ የጻፍኳቸውን ነገሮች ፕራክቲስ አደርግባቸዋለሁ። ትሞክራለህ እድል ኦኬ ነገር እንደዚህ ብታደርገው እንዲህ ቢሆን ምናምን የምትልበት። ከዛ በተረፈ ግን ስራዎችን ለመስራት ጊዜ አታገኝም። ሌላ ቦታ ለመሮጥ አይመችም። ከዛ አንፃር ኃላፊነት መስራት ለሚፈልግ በድምፃዊነት ትልቅ ቦታ መድረስ ለሚፈልግ መተወን ለሚፈልግ መጻፍ ለሚፈልግ አይመችም። ስለዚህ የሆነች ጊዜ ቆይቼ የሆነች ነገር ጣል አድርጌ መሄድ ነበረብኝ። አድርጌያለሁ ብዬ አስባለሁ። እንግዲህ ያችን ያህል ቆይታ አድርጌያለሁ። በጣም አሪፍ ነው። ሌላው ምንድነው የሙዚቃና የቲያትር ቡድኑ ደንብ፣ ህግ፣ ስርዓት፣ መዋቅር አልነበረውም እና ያን ደንብና መዋቅር ፍቄ ነው እንዲኖር ያደረገው። እንዳልኩ ወታደራዊ መስሪያ ቤት ነው፣ ፌደራል ማረሚያ ቤቶች ፖሊሳዊ ተቋም ነው። የህግ ታራሚዎችን ተቀብሎ የቆይታ ጊዜያቸው እስኪያልቅ ድረስ ማረም ማነጽ ነው ስራው። ከዛ አንፃር የሆኑ መመሪያዎች አሉ። እኛም ስንቀጠር ለምሳሌ በጥበቃ ማለት በወታደር ደንብ ነው፣ በፖሊስነት ነው የምትቀጠረው። የሚጠቅምህ ያኛው ስለሆነ እኔ አሁን ስልጠና አልወሰድኩም፣ ግን እንትኔ በዛኛው ነው። በዛ ልክ የሆነ መስፈርት አለው ወይም ደግሞ የራሱ የተቋሙ መመሪያ አለው። እያንዳንዱን አባል የሚቀጣበት የሚያስተዳድርበት ምናምን መመሪያ አለው። እንደ ሙዚቃና ቲያትር ቡድን ብዙ ጊዜ ይሞከራል፣ ጥናቶች ተደርገው ይሞከራሉ። በዚህ መልኩ ይሁን ለመቅጠር ለምሳሌ መመሪያና ደንብ ማለት ለምሳሌ ክፍሉ ምን ያህል ሰው ያስፈልገዋል፣ መዋቅር 60 ሰው ከሆነ ቲያትረኛ ይሄን ያህል፣ ሙዚቀኛ ይሄን ያህል ምናምን የሚል ነገር ካለ ሲጎል ትቀጥራለህ። ምክንያቱም መመሪያ ጸድቋል፣ 60 ሰው ይላል። አልባሳት ያስፈልጋቸዋል። ምን አይነት አልባሳት? እንደዚህ አልባሳት በምን ያህል ጊዜ? ያኛው የራሱ እኮ አለው። እዛኛው በኩል ለምሳሌ ሶፍት ይመጣልሃል፣ ሳሙና፣ የጽዳት ዕቃዎች ምናምን ጥቅማ ጥቅሞች ይመጣሉ። ጊዜውን ጠብቀው አለ ይሰጣል። እዚህኛው ጋር ግን ለምሳሌ ውዝዋዜ የሚወዛወዙበት ልብስ ማን ነው ማጠብ ያለበት? ሲወዛወዙ ምንድነው ማግኘት ያለባቸው? ይሄ ሙያዊ የምትላቸው ነገሮች አሉ። ጥቅማ ጥቅሞች እነዛን ከማስከበር አንጻር ለራሱ የተሰራ ነገር የለውም እና በ1978 ዓመተ ምህረት ነው 78 በደርግ ጊዜ ማለት ነው ተመልምለው ስልጠና ገቡ። ለሙዚቃ ክፍል ተብሎ ነው የተቋቋሙት። ሲቋቋም መጀመሪያ ወዴት ነው የገቡት? ግን ወታደራዊ ስልጠና ነው የገቡት። የፖሊስ ማሰልጠኛ የራሱ ማሰልጠኛ አለው፣ አሌልቱ ማሰልጠኛ። እዛ ስልጠና ወሰዱ። ከዛ ወጡ በኋላ ከ6 ወር ምናምን በኋላ ስልጠና ለሙዚቃ የሚሆኑ ሰዎች ተመለመሉና ደግሞ ኮልፌ ገብተው በሙዚቃ ትምህርት ተማሩ እና ራን አረግን የሚሉት እነሱ በቃ የመጀመሪያ እንደ ሾው የሚቆጥሩት 80 ላይ ነው። 80 ስትለው ኦልሞስት እንግዲህ ወደ 33 ከ78 ጀምሮ ስትቆጥሩ ደግሞ ወደ 35 አሁን ወደ 38 ምናምን እና የሆነ ጊዜ ለምንድን ነው ይሄ እኮ ማለት በጣም ትልቅ ተቋም እንደ ቡድን እውቅና ይገባዋል። ይሄንን ያህል ዓመት ሰዎች በህይወት ይኖራሉ፣ ውጭ ሀገር ይሄዳሉ፣ ሌላ ስራ አግኝተው ቦታውን ይለቃሉ፣ ክፍል ይቀይራሉ። እነዚህ ሰዎች እውቅና ተሰጥቷቸው ያውቃል። ከዛ አንፃር እነዚህ ሰዎች ለምንድን ነው ቁጭት ነበረብኝ፣ ለምን እንደዚህ አናደርግም ብዬ ሀሳብ አቀረብኩ። እንዳልኩ እኔ ያለሁ ጌትነት ነበረ፣ ህይወት ትባላለች አንደኛዋ። ለምን እንደዚህ አናደርግም፣ እንደዚህ ይህንን ለምን በዓሉ አናከብርም? 30 ወይም 33 ወይም 32 ብለን የጀመርነው ሲል ከዛ ኮሮና ገባ ምናምን አለ ምናምን ሳይሄድ ቀር። የሆነ ጊዜ ደግሞ አዲስ ኃላፊዎች 2010 ከለውጡ በኋላ አዳዲስ ኃላፊዎች መጡ። አንዳንዴ ፊትህም ይጠቅማል። የሚያውቁህ በሌላ አካባቢ ነው፣ እዛ ሲያዩ ሰርፕራይዝ ይሆናሉ። እኚህ ሰውዬ አቶ ዳመነ ዳሮታ ይባላሉ፣ ኮሚሽነር ሆነው የመጡት ማለት ነው። ይኛ ለ6 ወር 8 ወር ምናምን ያችን የ35ኛ ዓመት ፕሮግራም እናክብር 33 ነው ምን የሚል ደብዳቤ አስገብተን ቁጭ ብሏል ሳይታይ። እሳቸው እንደመጡ ምናምን ቀረበላቸው። እኔ ሳላቀው ምንድነው ተስካር ነው ዓመት ነው ምንድነው የሚያከብረው ምናምን አለ። መጀመሪያ ማወቅ አለብኝ አለ። አይ እንደዚህ ተብሏል ነው። አዎ ጥሩ፣ ያኔ ኃላፊነት መጥቻለሁ፣ መወሰን እችላለሁ፣ እኔ ነኝ አራንም ማለት ነው። ከዛ ምንድን ያልኩት ኦኬ እንተዋወቅ ነው። ስለዚህ የምንተዋወቀው በኪነ ጥበባዊ ዝግጅት ነው፣ እንዲሁ ዝም ብሎ እንተዋወቅ አይደለም። በስራ እንተዋወቅ። ስራዎች አዘጋጀን፣ ሬዲ ያደረግን፣ ፕሮግራም አዘጋጀን፣ ጠራናቸው አዳራሽ። ስራዎችን አቀረብን፣ አሳየናቸው። ኪነ ጥበባዊ ስራዎችን አቀረብን። ከዛ በኋላ ምንድን ነው ሀሳባችሁ? ሀሳብ የሚናገሩ ሰዎች መረጥ አድርገን ሀሳብ አንሸራሽን። ጥሩ ነው ይሄ እኮ ገቢ ማምጣት የሚችል ቡድን፣ ይሄን የማንደግፍበት ምክንያት የለም ተባለ። አረንጓዴ
መስመር ገባን ቀጥል። ከዛ ሄድን 35ኛ ዓመቱን በጥሩ ሁኔታ አከበር። ስለዚህ ለዚህ ነው አንተ ጡረታን ልትወጣ ስትል ነው የተባልከው። ለዚህ ነው ማለት ትፈልጋለህ የተባልከው ምንድነው? እሱ ደግሞ እንግዲህ ያው ጊዜ ደጉ መጣና ለጡረታ ደረሰን። ግን ፍቄ ገና ልጅ ነኝ አንድ ፍሬ ገና ምን የማይሆን ቦታ ገብቼ አሁን ደግሞ አዳዲስ ኃላፊዎች መጥተዋል። አይ ቲንክ ከዛም በፊት ተሞክሯል። እኔም እያለሁ ለምሳሌ ለክፍሉ የሚጠቅሙ ሰዎች ይጠየቃል። ብዙ ጊዜ ተጠይቅና እንደውም አሁን ምን አልኩኝ እኔ ነው በፍቄ መሆን የለበትም ትጠቅመናለህ ምናምን ነው። እኔ ደግሞ እንዳልኩ መስራት የሚገባኝን ነገር ሰርቻለሁ ብዬ አስባለሁ። ከዚህ በኋላ አሁን ለራስህ መሮጥ አለብህ። ቤተሰብ አለ ምናምን በጣም አሁን ካሮጥ እንደምታየው እና እስቲ ደግሞ እንትን አለ ሪከርድ ልስበር የመጀመሪያው ሰው ልመዝገብ ብዬ ማን ነው የመጀመሪያው ከሙዚቃ ይባል ብዬ እሺ አልኩኝ። ያው ለኔ ነው የተራዘመው። እኔ እንዳልኩ ከዚህ በፊትም ተጠይቋል። እኔም እያለሁ በጣም አስፈላጊ የሆኑ ሰዎች ቢል ጠይቃለሁ። አይሆንም ደግሞ ለሙዚቀኛ ምን ያደርጋል ሌላ ሰው አይሰራው ምናምን ትባላለህ። አሁን የመጡትም ሰዎች ጥሩ ሰዎች ነበሩ። ቲንክ የነበረውም ነገር እውቅናውም ይሁን ምናምን ጠቅሟል። ያው አለቀች ግን ያልቃለች። እኔ ከዚህ በኋላ ባትገፋ ደስ ይለኛል። 1 ዓመት ተጨመረልኝ ጡረታ ጊዜውን። እየመጣህ አይደለም ይሉኛል። ያው እየመጣው ነው እላቸዋለሁ። ጡረታ ሲጀምር ጭራሽ ጠፋ ይሉኛል። ግን እየሰራሁ እኮ እንደ ወትሮ አልሄድም እንጂ አለሁ እየሰራሁ ነው። ይሄ የኃላፊነት የመሸከም ነገሩ ልክ ከኪነት ቡድን የመጣ ነው ማለት ነው። ከቤተሰብ ከፋዘር ወይ ከፋሚሊ የወረስከው ነገር አለ? እኔ እንጃ። ፋዘር ምናልባት እድር አካባቢ እንደዚህ ቀበሌ አካባቢ ይንቀሳቀሳል። ከፋዘር ጋር ድራማ ሰርተናል በነገራችን ላይ። አዎ አቶ ከበደ ሀብተስላሴ ይባላሉ። ቅድም ያልኩ ለምሳሌ ቃል ኪዳን ይወድ ድራማው ላይ ችሎታ አለው። የፍርድ ቤት 3 ዳኞች አሉ። አንደኛው ዳኛ የኔ አባት ነው። ሌላም አንድ እንደዚሁ ድራማ አብረን ሰርተናል። እኔ ወዳጅነታቸው ቤተሰብ ድረስ ይዘልቃል። ለምሳሌ ቅድም ያልኩ ሙዚቃና ቲያትር ቡድን ስንሰራ የኛን ቤት አቋርጠው ነው ልምምድ አዳራሽ የሚሄዱ። ስለዚህ ከአዳራሽ ስንወጣ ወይ ወደ ቤት ይገባሉ፣ አብረውኝ ይገባሉ፣ ወይ ወደ አዳራሽ ሲሄዱ እኛ ቤት ይገባሉ። ሌሎችም ጓደኞቻችን ጋር ቤተሰብ ነው የምንሆነው። እኔ ባልኖር ጓደኞቼ ይመጣሉ። አሁንም ድረስ ፋሚሊ ሆኑ። በድራማ አሁን ለምሳሌ ፍቃዱ ከበደን ጥቁሩን ልጄ ነው የሚሉት። ጉጉቱም ይመስለኛል በጣም እንትኑም ስለምፈልግ እንድሰራ የምትፈልገው ነገር ይሁን ነገር ትቀድምና ያን ነገር ማሳካት የምትችለው ምናልባት ኃላፊ ስለሆንክ ሊሆን ይችላል፣ ወይም ደግሞ ስለምትጫል ስላወራህ አይደል? እንትን ፎረም ሲመሰረት ፎረም ወጣቶች ማህበር አለ አይደል? አሁን ተቀይሯል መሰለኝ። ያኔ ያው ኪነት ለመስራት የምትሄደው እዛ አልነበረም? ኪነትም ላይ ተጀምሮ ነበርና ፎረም መስረታ ላይ ምናምን አስታውሳለሁ። እኛ ቀበሌ ሲመስ እኔ አልወድም ቀበሌውንም አንድ አቀጨጨው ከምለው ነገር ሰው ኢንተረስትድ ስላልሆነ እሱ ይመስለኛል ነገራችን የሆነ ጊዜ በጣም ቦግ ብሎ ነበር እና ሄድን። ስንሄድ ቤት ደስ አላላቸውም። እንደው ቀበሌ ያው ከያፓ ጋር ምናምን የተያዘ ምናምን ነገር ስላለ እስቲ እንሂዳለን። እኔ ክበባችን ለመለማመጃ ቦታ ማጣት የለበትም። ለምሳሌ መለማመጃ ቦታው ከኔ በፊት የመሰረቱት ልጆች ሌሎች ናቸው። ከዛ እኔ አርፍጄን የተቀላቀልኩት በኋላ ነው ወደ ሊቀመንበርነት የመጣሁት ከነሱ ተረክቤ ማለት ነው። እነሱም ፎረም ላይ ተጀምሮ ነበር። ፎረም ተብሎ አርት ስፖርት ምናምን ተጀምሮ ነበር። እዛ ያዩት ነገር ደብሯቸው ነው የግል ኪነት የጀመሩት ትንቢትን የጀመሩት ማለት ነው። እኔ ከዛ በኋላ ነው የገባሁት እና ስትለማመድ ቀበሌ አዳራሽ ሊከለክሉ ይችላል። ነገ ግንቦት 20 ነው ድራማ ይዘና ትባላለህ። ግንቦት 19 እቤት ሆኜ በቤት ስልክ ተደውሎ ማለት ነው። አሁን ማንን ከየት ፈልግ እምቢ ካልኩ ምናምን ካለ እናንተማ ጠግባችኋል፣ አዳራሽ መለማመጃ ትከለከላለህ። እንደዛ እንዳይሆን ብለን ምን እናደርጋለን? የትምህርት ቤት አዳራሽ እንይዛለን፣ የቀበሌ አዳራሽ ትይዛለህ ምናምን። እነዚህ ነገሮች ስለሚያጓጉ እንዳይሰናከልብህ ስለምትፈልግ እዛም ትላለህ እና ወጣት ማህበር ሲመሰረት ከተናገርኩት ሰው አንዱ ነኝ። እንደዚህ እኛ እዚህ መስራት ይፈልጋል እንደዚህ ምናምን ስም በቃ ጥሩ ሊቀመንበራችን ስትመርጠን በቃ አንተ ተናጋሪዎቹ በቃ እናንተ ናችሁ አሁን ይሄንን መመስረት ያለባችሁ። ተናጋሪ ይመረጥና ኃላፊነት ቦታ ይቀመጣል። እንደዛ ታደርጋለህ። ምናልባት ያም ሊሆን ይችላል ስትጓጓ ስትናገር እንዲህ ቢሆን ስትል አይ እሱ ቢመራው ለምሳሌ ማረሚያ ቲያትር ዲፓርትመንት ሀሳብ አቀርባለሁ ምናምን ከዛ አንፃር ቲያትር ዲፓርትመንቱን ፍቄ ይምራው ወደሚል መጣ። ከፍቃዱ ከበደ ጋር ተጣልታችሁ ነበር? ፍቄ ተጣልተን ተደባድበን ይላል። ወደ አሁን ልክ በመሃል ስላነሳው ነውና የሆነ ወርቁ አይተነውም ብር ሰጥቷቸዋል? አዎ ያሽቁ ሰጥተው ነው። እሺ እኔ ያቺ 90ዋን አጋጣሚ ልታነሳት መስሎኝ ነበር። እሺ ይሄኛው እንኳን ብዙ አይጠቅም። እሺ
90 ኮርስ ላይ ነው ተፍቄ ጋር የምንተዋወቀው። ብራዘር ምናምን ያልኩ ያህል 90 ኮርስ የአዲስ አበባ ቲያትር ባህልና ኪነ ጥበብ ቢሮ የሚባል ነበር መሰለኝ፣ ማዘጋጃ ቤት ነበር። እነ ጋሽ ንጉሴ ታደሰ እነ ባህሉ መንገሻ ነብሱ ይማረው እና ምናምን የሚመሩት ዲፓርትመንት ነበር። ያኔ 90 ኮርስ ከወሰዱ ሰዎች መካከል አንዱ ነኝ። ቅድም ኦፍ ማይክስ እናነሳቸው ነበር እና አንተና አስረስ ከሳሪስ በጣም ብዙ ልጆች ከሳሪስ እንዳልኩ ቅድም ኪነ ጥበብ ላይ ሲንቀሳቀሱ የነበሩ ልጆች እኔ ለታ አካባቢ እንቀሳቀስ ነበረ። ሳሪስ በጣም 54 ነበረው 54 በጣም እንደዛ ዩኒቲ የቲያትር ክበብ እኛ 54ቶች እንዲነን በጣም ጎበዞች ነበሩ። በጣም ልክ እዛ አካባቢ የሚንቀሳቀስ በቡድን ነው ተወዳድረን የገባነው። ቄራ አካባቢ የነበሩ ልጆች እነ ፍቃዱ ከበደ፣ ሳሚ ቀጭኑ ምናምን 90 ኮርስ ላይ ነው የተዋወቅነው። 90 ኮርስ ላይ የቲያትር ኮርስ ወስደናል። ፍቄ እንደሚለው ያው ፈተና ተወዳደር እዛም ፋዘር ናቸው የፈተኑን። እንግዲህ አይ ቲንክ የመጀመሪያው ፈተና የሆነ ትምህርት ቤት የተፈተነው፣ ሁለተኛው አምፔር ውስጥ ይመስለኛል ሲኒማ አምፔር ያኔ ገና የታደሰ ነበር። ሁለቴ ነው ፈተና የተፈተነው። በጣም ብዙ ሰው ነው ነበር እና ፋይናሊ 90 ሰው ነው ምናምን ነው መሰለኝ ያለፈ 100 ምናምን ሰው ምናምን እና ስም ተለጥፏል። በፍቃዱ ከበደ እኔ አላውቀውም ያኔ ፍቃዱ ከበደ እና አንተዋወቅም። ከዛ ተፈተን ተለጠፈ ስም። ከዛ አሁን አንድ ትልቅ ቲያትር የተለማመድንበት ነው። ከስንት ዓመት በኋላ እዚህ አዳራሽ መጣሁ አልኩኝ። አሁን ትንሽ ተለውጧል። ፕሬስ ድርጅት ይባላል። ብርሃንና ሰላም ፊት ለፊት ያኔ የሲቪል ሰርቪስ ምናምን ነበር የሚባለው። እዛ ነው ኮርሱን የጀመርነው እና አዳራሽ ውስጥ ነው ፍቄ ኮምፕሌን አነሳ። ጋሽ ደበበ እሸቱ ነው አይ ቲንክ ጋሽ ደቤ እያስተማረን ነው እና የሆነ እንትን ስማችን ሲለጠፍ ምናምን እና በፍቃዱ ከበደ አይ ጋሽ ደቤ የቢሮ ጣጣችሁን እዛው እኔ አይመለከትም ምናምን አለ። ቴድሮስ ለገሰም የሆነ ኮምፕሌን ነበረው የዛኔ አነሳና አረ አለው እሱ። እነ ቴድሮስ ለገሰ ያኔ የልብ ሰዓት የሚል ትልቅ ቲያትር ነበራቸው እና ያንን ቲያትር የሰሩ ሰዎች ቢሮ አካባቢ የነበረው አቀባበል ቢሮክራሲው ይመስለኛል ኮንፈርት አልሰጠውም ቴዲ እና በዛ መሰለኝ ጥያቄው ሲነሳ አስታውሳለሁ። የቢሮውን ጉዳይ በተነሳ ቢሮ ጉዳያችሁን እዛው አለና የኛን የቴዲን እንትን ስለሚል ጋሽ ደቤ ኧረ እባክህ እንደዚህ ሆነ እንዴ እስቲና ምናምን አለ እሱ። ከዛ ሁለታችንም ኮርሱን ጨርሰናል። እንግዲህ ከዛ በኋላ ሄዶ ቢሮ መከራከሩ ምናምን ያወራል። ፍቄ አጋኖ ሲያወራት ምናምን የሱ ይሁንለት ብዬ ተውኩኝ። ከዛ ቅድም ያልከው ጉዳይ ወይንሸት አበጀ የምትባል አንድ ጎበዝ ልጅ አለች። ወይንሸት አበጀ አንድ የሰጠሁት የሚል ፊልም አለ። ሜን ካራክተር ሆኜ ነው የሰራሁት እዛ ፊልም ላይ። የሱ ፊልም ፕሮዲውሰርም ዳይሬክተርም ነች። ጎበዝ ዳይሬክተር ነች። እንደገና ደግሞ የቲያትር ፕሮሞሽን አላት። በዛ ፕሮሞሽን በጣም በርካታ ፌስቲቫሎችን ባህር ዳር ላይ ሰርተናል። አገው ፈረሰኞች ማህበር የሚያዘጋጀው አላለም እንጅባራ ላይ እንጅባራ ዩኒቨርሲቲ ጋብዞን ሄድ ነው። በዛ አጋጣሚ ነው ባህር ዳር ላይ ተገናኝተን ከጋሽ ወርቁ ጋር ምን ታረጉ መጣችሁ ምናምን ምን ልታረጉ መጣችሁ አየን። ምድር ወርቃለች ነብሱ ይማረው ኩራባቸው ደነቃለ አሸናፊ ማለት ፍቃዱ ከበደ እኔ ያለው ወይንሸት ራሱ አለች ደጋረገ ነቃ ጥበብ እና የባህር አማራ ክልል ባህር ዳር ላይ የጠራን የባህልና ኪነ ጥበብ ባህልና ቱሪዝም ቢሮ ነው የባህር ዳር የአማራ ክልል። ደብረ ታቦር አለ ሌላ አጅባር የፈረስ ትርኢት የመርቆሬዎስ በ25 ማለት ነው። እሱንም እንድናይ ተፈልጎ ከእንጅባራ ጠሩ ያውኑና ያንን የምታዩት ተብሎ ነው ይሄድ ነው። ሄደን በአጋጣሚ አኮሞዴሽን እነሱ ችለዋል። ሆቴል አቫንቲና ያዙልን። ከዛ መኪና የራሳችን አለን እንሄዳለን። ተገናኘን በአጋጣሚ። እዛ ምን ልታደርጉ መጣችሁ ነው? አይ እንደዚህ በእውነት አዎ በጣም ደስ ይላል ምናምን አለና ያው ትራንስፖርት ሆቴል ልቻ ተቻለ እሺ ትራንስፖርት ምን ምናምን ሁሉ ነገር እንትን ነው እንግዲህ ስንት ናችሁ ሆነ እንግዲህ ጎበዝ ነች ልጅቷ 12 ሹፌሩንም ቆጥራው ነው የወሰድነው ምናምን 12 አለ ነው ጥሩ ነው 1.2 ሚሊዮን ተካፈሏት 1.2 ሚሊዮን ለ12 ሰው በዛ አጋጣሚ ያገኘ መቼ ሆነ ማገኘው ወርቆን አይ ደስ ይላል። ሌላው ምንድነው ከሃኒቾ ጋር ከሃና ዮሐንስ ጋር ያላችሁ ቅርርብ እስከምን ድረስ ነበር? ፍቄ በጣም እንደምትቀራረቡ ሃና ዮሐንስ ጋር የተዋወቅነው በጋሽ ጥላሁን ጋር ቲያትር ሰርተናል። ፈታኝ ፍቅር የሚል ቲያትር የፍጹም ንጉሴ ቲያትር ነው። ጥላሁን ንጉስ አለሙ ነው ያዘጋጀው። ያን ቲያትር የሚገርምህ 95 ይመስለኛል ነብሷን ይማረውና ሰብለ ተፈራ ጋር እንተዋወቃለን። ማግስት የሚል ፊልም ሰርተናል። እኔና ፍቃዱ ከበደ ዳይሬክት ያደረግነው። ማግስት ማለት ሰለሞን ሙሄ
የሰለሞን ሙሄ እነ በፍቃዱ ከበደ ፊልም ነው መባል ያለበት። የሰለሞን ሙሄ ይባላል። ማግስት እናቱን ሁሉ የሚወድ ሊያየው የሚገባ ፊልም የሚል አንድ ፊልም ነበር። ሰብለ ተፈራ፣ ሰለሞን ሙሄ፣ ሳሚ ቀጭኑ፣ ፋሲል ግርማ ሜን ካስቶቹ እነሱ ናቸው። ሰዎች ሳሚ ቀጭኑ ዛም ላይ ያለና በማንኪያ እንዲህ ሰላምታ የሚሰጥባት ፓርት አለች እና ሰዎች ያስታውሱታል። ማግስትንም በጣም ብዙ ሰው አይቶታል። ሸራ ላይ በቤቼ ተሰርቶ ሸራ ላይ ከወጡ ሲኒማዎች አንዱ ነው። በ90 ምናምን አካባቢ ማለት ነው። ሰብለ ጋር እንተዋወቃለን። ሬዲዮ ድራማም ምናምን አብረን ሰርተናል። አንዲት ጓደኛችን እኛ ሰፈራለች፣ ልደታ ጽጌሬዳ ትባላለች። ጋሽ ጥላሁን ጋር ሰው ይፈልጋል እና ሂጂ በላትና በፍቄ ንገራት አለች። ሄጄ ለጽጌሬዳ ነገርኳት። ሄደች። እሷ በሄደች በወር ከምናምን ሌላ ሰው ይፈልግ ነበር ወንድ። ከዛ ስንገናኝ ትነግረኛለች እየሰራን ነው። መጨረሻ ላይ ኧረ በእናትህ የሆነ ሰው እኮ ይፈልጋል ለምን አትመጣም አለች። ጥላሁን ጉግሳ ሳላይሽ የሚባል የራሱ ኢንተርፕራይዝ ነበረው፣ ትልቅ ኩባንያ ነው። እቺ ዛለምን ጋሽ ከበደ ደገፉ ነው ዳይሬክት ያደረገው ነብሱን ይማረውና። ጥላሁን ጉግሳ ሌላው ትልቁ የኪነ ጥበብ ባለሙያ ነው። ኪነ ጥበብ ላይ በጣም የሰራ ያልተነገረለት እና በጣም ብዙ ጊዜ ይቆጨኛል። ወደሱ ጥያቄ ልመጣ ነበር ግን እሺ ጠቅላላ አድርገን ንገረን። በዛ ጋሽ ጥላሁን ምን ይላል መሰለኝ፣ ፈቃደ እንደው እኮ እኔ እናቴ የሰው መውደዲስት ብላ መርቃኛለች። ያው ስሜን ታውቀዋለህ፣ አንተን ግን ሳይመርቁ አይቀርም። ሲስቅ እንደዚህ ነው። በጣም ነው የሚገርምና ይላል እሱ። ሰው ይወድሃል። ለምሳሌ ከሆነ ጊዜ በኋላ የሆነ ይሰለቻል። የሆነ ስራ አይደለም መሰልቸት ሳይሆን የሆነ ነገር ቶሎ ካልወጣ ምናምን የሆነች ኤክስፒሪየንስ ነበር ማየት የፈለግኩት። ሄድኩኝ እና አብረን ሰራን። እዛ ነው ከሀና ጋር የምንተዋወቀው። ከዛ በኋላ ግን በተከታታይ አብረን ሰርተናል። ሁለተኛው ቲያትር ላይ ከጋሽ ጥላሁን ጋር ሁለተኛው ቲያትር ላይ ስንለማመድ እዛ አልኩና እንትና ላይ መሰለኝ ታከተኝ ቀረው። ስቀር አስተናጋጆቹ የምንለማመደው ቤተመንግስት 4 ኪሎ ቤተመንግስቱ ፊት ለፊት ያለ የቀበሌ ክበብ እዛ ውስጥ አዳራሽ አለ ፊት በር፣ እዛ ነው የምንለማመደው እና ያው ከሁሉም ጋር ስለመግባባ ፍቃዱ የት ሄደ ይሉታል። ተዋናዮቹም ይጠይቃሉ፣ ሌላም ሰው ይጠይቀዋል። ሲሄድ ካስቱን የቀማሁት ልጅ ሌላ በዛ ሰሞን 2 ሰው ካስት ቀምቻለሁ። የቀን ቅኝት የሬዲዮ ድራማ ላይ አንዱ ዳንኤል አበበ መስፍንና አዲስ ገብረ ማርያም ነው የጻፉት። የቀን ቅኝት የሬዲዮ ድራማ በጣም ፌመስ ድራማ ነበር የቀን ቅኝት። እዛ ድራማ ላይ አንድ ልጅ ቀይሬ ገብቻለሁ። መኩሪያን ሆኜ የውብ ዓለም ባለቤት ተጫውቻለሁ። እዛም ሲሄድ አስፋው የሚባለው ካራክተሩ አንድ ልጅ ነበረ። እሱ ስላቃተው ነው የሄድኩት። ተካሁትና ገባሁ። እዛ ነው የተገናኘነው። እንዳልኩ ቅድም ፌመስ ነበርኩ በወቅቱ። እኔ ብቻ ነበርኩ። ክፍለ ሀገር ሄደን ምሳሌ በተራ ነው የምናስተዋውቀው። ክፍለ ሀገር ቅስቀሳ ታደርጋለህ እና ቅስቀሳ ሲደረግ ያው ታሟሙቃለህ ስታቀሳቅስ። በሬዲዮ እና በቴሌቪዥን የሚያውቋቸው ድንቅ ተዋንያን የፈታኝ ፍቅር የተሰኘ ቲያትር ይዘው መጥተው ስንል እሱ አንዳንዴ መኪና ይነዳል ወይም ቁጭ ይላል። ፈቃደ እኔ አትልም ማን አለና ነው አንተን ብቻ እኮ ነው ሌላ የለም ምናምን ይላል እና እዛ ነው የተዋወቅነው። እሷ ከዛ በኋላ ግማሽ የጨረቃ ምሽት ምናምን የሚል አንድ ቴሌቪዥን ድራማ ሰርታለች። እዛ ነው የተገናኘነው። አሪፍ ጊዜ ያሳልፈን ነበር በቲያትሩ ማለት ነው። ከዛ በኋላ የጥፋቷ የሚል ፊልም የኔ ፊልም ነው፣ የኔ ዳይሬክት ያደረኩት በቪሲዲ ነው የወጣው እሱ ፊልም። እዛ ላይ ካስት አድርጊያት አብረን ሰርተናል። ከዛ ያልወጡ 2 ምናምን ፊልሞች ተቀርጸው የቀሩ እንደዚህ ሰርተናል ከሷ ጋር። ፋይናሊ አግብተን ከወለድን በኋላ ደግሞ የሁለተኛዋ ልጄ የክርስትና እናት ሆናለች። በጣም ቤተሰብ ነው። ቤተሰብነት ማለት የኔ ቤተሰብ ብቻ አይደለችም እንዳልኩ፣ ልክ እንደ ፍቃዱ የኛ ቤተሰብ ነች። እኔም የሷ ቤተሰብ ነኝ። ፋሚሊ ነን። በጣም እንድሰራ ትፈልጋለች በሄደችበት ቦታ ሁሉ። ለምሳሌ ሀና ዮሐንስ ገበና ቁጥር 1 ላይ ካስት ያስደረገችኝ እሷ ነች። ሰው ለሰው ላይ ካስት ያስደረገችኝ እሷ ነች። ነው መጀመሪያው ወስዳኝ የመጀመሪያው ካስት ላይ መስፍኔ ያቀኛል። የቀን ቅኝት ላይ እንዴ በፍቄማ ይሄንን አይሰራም፣ 4 ክፍልማ አይሰራም፣ የሚመጣ ካራክተር ስለሚኖር ወደፊት ታገስ ምናምን ብሎ ነው ኋላ ያኛው ካስት የመጣው። እና የትም ቦታ ፊልም መንታ መንፈስ ምናምን የሚል ፊልም እንደዚሁ ፊልም ወስዳ እንደዚህ ካስት አድርጋኛለች። ሳገባ ደግሞ ምንድነው ሴት ሚዜ ነበር እንዳገባ ያረጋችኝ እሷ ነች። ሳገባ ሰርግ ለማግባት እንትን አልነበረኝም እና አንድ ጓደኛ ይመጣና ምን እላለሁ እኔ ስንጀምረው የሰርጉ ሀሳብ እንደዚች ነበረች። የሆነ ጓደኛችን መጣና ከፋና ዮሐንስ መጣችና ደግሞ እዛ ሰቀለችው። ያው ዝም በል እንደተባልኩ አገባው እላለሁ። አንተ ዝም በል በቃ አንተ ዝም እንዲህ ነው የምታወራው አይደለም እንትን እኮ ዝም በቃ ዝም እንዳልኩ መጨረሻ ላይ ሙሽራ ኖሮኝ በመኪና አሁን ለካ አግብቻለሁ እንደማለት ደረስንና በጣም ቤተሰብ በአይቤክስ ሚዲያ። ሌላው ስለ ጥላሁን ጉግሳ ያው ነፍሱን ይማረውና
ያው ስለሱ በተወሰነ መንገድ ጥሌ ጋሽ ጥላሁን ጋር እንዳልኩ ፈታኝ ፍቅር የሚል ቲያትር ሰርተናል አብረን። ከዛ አንድ አመት ምናምን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ስፖንሰር ያደረገው በኤችአይቪ ላይ ያተኮረ የ30 ደቂቃ ይመስለኛል ሬዲዮ ፕሮግራም ነው። እዛ ፕሮግራም ላይ ድራማ አለው። እዛ ድራማ ላይ በጣም የሚገርም ጋሽ ጥላሁን የራሱ አሰራር የራሱ ዲሲፕሊን ያለው ትልቅ ሰው ነው። በጣም ታለንትድ ነው። በጣም ጎበዝ ኮሚትድ ነው። ኮሚትን እኔም እንዳልኩ ከትልልቅ ኩባንያዎች ጋር ሰርቻለሁ። በግል ለምሳሌ ቲያትርን ክፍለ ሀገር ይዞ በመሄድ በግል ይዘን ሄደናል። ነጫጭ ሰይጣኖች የሚል ቲያትር እንዳልኩ 90 ላይ ኮርስ ወስደን እዛ ኮርስ ላይ የነበሩ ልጆች ናቸው ነጫጭ ሰይጣኖች የሚል ቲያትር ሀገር ፍቅር ያወጡት። ከዛ እኔ በኋላ ነው ጆይን ያደረኳቸው ያንን ቲያትር ክፍለ ሀገር ፕሮሞት በማድረግ ቀድሞ ፕሮግራም ዘርጊ ይባላል። ፕሮግራም በመዘርጋት ቅስቀሳ በመስራት ሙዚቃና ሳውንድ በመስራት ምናምን አብሬያቸው ተቀላቅዬ 92 ላይ መላው ኢትዮጵያን ዞረናል። በግል ነው የሚሄደው። ለምሳሌ በግል ነው ያ ቲያትር። በኩባንያ ደረጃም 2-3 ኩባንያዎች ቲያትር ይዤ ሄጃለሁ። ጋሽ ጥላሁን አንዱ የኩባንያ ሳላሽ የቲያትር ኢንተርፕራይዝ አንዱ ኩባንያ። ጋሽ ጥላሁን ለምሳሌ ለቃሉ በጣም ታማኝ ነው እለዋለሁ። ሁሌ ይከራከራሉ። ሰሞኑን ከተለያዩ ሰዎች ጋር በተለያየ አጋጣሚ ብዙ ክሶች ደርሰውበታል። እንዳልኩ እንደዚህ ነው ጋሽ ጥላሁን ጋር ስንሰራ ለምሳሌ ትራንስፖርት በቀን 3 ብር ነበር የሚከፍለን አዲስ አበባ ስንለማመድ በቀን 3 ብር ነው። ያኔ ቀይ ወጥ 2 ብር ነው። 3 ብር ይከፈላል። ለምሳሌ ለ3 ወይም ለ4 ነው የምትበላው፣ ትርፍ ይኖራል። የትራንስፖርት ነው ተብሎ የሚከፈል። ክፍለ ሀገር ስትሄድ ደግሞ አበል የሚከፈል 35 ብር በቀን 35 ብር አበል አለ። ለምሳሌ ሻወር ያለው ቆንጆ አልጋ ያኔ 15 ብር፣ በ40 ብር ሰርቻለሁ፣ በ50 ብር ሰርቻለሁ፣ በ35 ብር ሰርቻለሁ ከተለያዩ ኩባንያዎች። መግቢያ ለምሳሌ ቲያትር እንደ ከተማው ይለያያል። በጣም ትልቅ ከተማ ባህር ዳር፣ መቀሌ፣ ናዝሬት፣ አዳማ እንደዚህ ትልልቅ ከተሞች 10 ብር ነው መግቢያ። በጣም የወረደ ትንሽ ከተማ ከሆነ 5 ብር ነው መግቢያ። አንዳንዶች ለምሳሌ ፋይናሊ ምን ያደርጋሉ? ነገ እዛ አይሰሩም እኮ አንድ ቀን አንድ ከተማ አንድ ቦታ ነው የሚሰራው። ትልቅ ከተማ ነው 2 ቀን ምናምን የምትሰራው። ለሁለት በ10 ብር ሊያስገቡ ይችላሉ። ለምሳሌ 5 ብር መግቢያ የሆነበት ቦታ ላይ ለ3 በሆነ ምናምን ሳንቲሙን ለመሰብሰብ ጋሽ ጥላሁን ቢሞት አይደለም ለ2 ለ3 በዚህ ሳንቲም ሊያስገባ ሆሳና እኔና ሀና ዮሐንስ ነበር ተረኛ ቀስቀሳ የምንሰራው። ደረጃው ከፍ ያለ ነው የኛ ስንቀሰቀስ። እውነትም ሰው መጣ ገባን። እኛ ባክስቴጅ ምናምን እየለበስን ነው ሜካፕ ቀባለው ምናምን ሰው መጥቷል ምናምን። ከዛ ጋቢውን አድርጎ ምናምን 3 ሰው ነው 2 ሰው ትኬት ቆርጦ ገብቷል። አንድ ልጅ አለ እዛ ያግዛል ትኬት ክፍል ሄዶ ከዛ ደግሞ ይመጣል ይተውናል ቀስ ብሎ ስለሚገባ ሳና ያለን ሰው አይገባ ውጪ ሰው ይንጫጫል። ምንድነው ሲነሪ ዘርግተናል ምናምን። በኋላ መጣ ልጁ ምንድነው አይገቡም እንዴ ምናምን ሲል ኧረ እምቢ አሉ አለ። ለምን መግቢያ ቀንሱ 6 ብር ነው 7 ብር ነው መግቢያው እና መግቢያ ቀንሱ ብለው የሚከራከሩት ለምንድነው? ትናንት በነጻ ታይቷል አለ። ትናንት በነጻ የታየ ቲያትር ዛሬ ለኛ በ3 ብር አታሳዩንም? አልቀንስም። ልብሳቸውን ለብሰዋል፣ አስወልቃቸው ሜካፓቸውን ታጠቡ፣ ወደ ሆቴል አለ። እንዴ ደነገጥን እኛ። ምክንያቱም የሚከስረው እሱ ነው። እንደ ኪሳራ ይደርስበታል። ምክንያቱም አበል ይከፍላል የነዳጅ አለው ምናምን እና ደነገጥን። እንዴት እንደዚህ እምቢ አለ። አቆመ። ገባን፣ ተኮራረፍን እና መኪና ውስጥ በጠብጣለሁ ወይ መዝሙር አወጣለሁ ወይ ምናምን። እኔ ከቲያትር ካለቀ በኋላ ከፊት ተቀምጧል እሱ። ገባን፣ ተናደን። ቀስቀሳ ሰርቻለሁ እኔ እዚህ ጨጓራዬ እስኪያልቅ የበላሁት ሲፈጭ አበል እስክጨርስ ድረስ ቀስቅሼ እና ምናምን ሰው አልታየም ቲያትሩ። አኩርፌ ተናድጄ ጸጥ ብያለሁ። ሁሉም ጸጥ ብሏል። ከፊት ልክ መኪናው ሊነሳ ሲል እንዴ ፈቃደ የሆሳና ሰው ቲያትሩን አላየም ብላችሁ ማኩረፋችሁ ነው እንዴ? በግዲው ነው እንዴ? እምቢ አሉ እኮ እኛ አልቻልንም። እኔ ሳቅን እንዴ እሱ እንደዚህ ኢንተርቴይን ካደረገው ይሄንን እኛ ምን አገባን? የሚከስረው እኮ እሱ ነው። እምቢ አሉ እኮ ደስ ይላል። አልሳቅንም። ከዛ ሳቅ እሱም እምቢ አሉ። በቃ ምን ይደረግ ታስረስተን መኪናችን። ይሄ ምንድነው? ክብር ነው የሚሰጠው። ለአርቱ ያለው ክብር ነው ይልሃል። ሰው ራሱ ይቆምና ይጠብቃል። ተው ሲቀንስ እንገባለን። በኋላ ለሁለት ያስገቡ በኋላ እንትን ምናምን ይሉሃል። እና ይሄንን ልምድ አድርገውታል። ይሄን ልምድ ብሬክ ሲያደርግ ያየሁት ጋሽ ጥላሁን ብቻ ነው። የሀገሪቷ ትልቅ የኪነ ጥበብ ባለስልጣን የነበረ ሰው ነው። በነገራችን ላይ በደርግ ጊዜ ከባህል ሚኒስትሩ ቀጥሎ የቲያትር ቤቶቹን ይመራ የነበረ ሰው ነው። የሀገር ፍቅርም ቲያትር ቤት ስራ አስኪያጅ ሆኖ በጦርነቱ ወቅት ያበረከተው አስተዋጽኦ ከህዝባዊ ወያኔ ጋር አላስማማም። የወጋንና ያስወጋን ነው የሚሉት። አዳራሽ ከልክለውታል። ቲያትር እንዳያሳይ አድርገውታል። እንዳይለማመድ አድርገውታል። እና ይነግረኝ ነበር። አስረውት ነበር። ታስሮ በወያኔ ዘመን ታስሮ
ምን በምን ይክሰሱት? ያኔ እንግዲህ ኪነት ለምንድን ነው የሚባለው? ጦር ሜዳ ለማነሳሳት ምናምን ይሄድ ነበር። ኪነት ሙዚቃ ይሄዳል፣ ቲያትር ይሄዳል ምናምን። ያንን የሚመራው እሱ ነው። ይሄንን ስላደረገ ነው እንደዛ ያደረጉት። አዳራሽ ከልክለውታል። መኖሪያ ቤቱ ላይ በጣም ብዙ ችግር ደርሶበት ነበር ምናምን። ያን ሁሉ ተቋቁሞ ከዛ በኋላ እንግዲህ ከ83 በኋላ ቀበሌ አዳራሽ እየፈለገ የሆነ የግል አዳራሽ ምናምን እየፈለገ ወደ 8 ምናምን ቲያትር አውጥቷል። ከነዛ 8 ቲያትሮች 2 ወይም 3ቱ የራሱ ቲያትሮች ናቸው። እነ ጽናት የነሱ ቲያትሮች ናቸው። ፍትህ ምናምን የሚል ቲያትሮች ሰርቷል። በጣም ትልልቅ ባለሙያዎችን አውጥቷል። እሱ ጋር ያልሰራ ሰው የለም። እና የሚያነሱበት ኔጌቲቭ ነገር እኔ እንግዲህ እንዳልኩ ነው። ከተማ ውስጥ ስንገናኝ የምከፍልህ 3 ብር ነው። ኦኬ 3 ብር ያዋጣኛል አያዋጣኝም? እኔ አበል የምከፍልህ 35 ብር ነው ማለት። የኤችአይቪውን ስንሰራ በፐርሰንት ነው። 40% የኛ ነው፣ 60% የሱ ነው። ያችን ፐርሰንት አስበው ይሰጣል። ክፍለ ሀገር ስንሄድ 19 ቀን ቆይተን ወደ አዲስ አበባ ከመጣን የ19 ቀን ሂሳብ ይሰጣል። ስትሄድ መጀመሪያ ነው ይሁዱ የሚነገር 20 ቀን ከቆየን 19 ቀን ይሁን ምናምን አንድ ቀን ምናምኑን እንትን ያደረገውና የወር ይከፍላል። ከሆነ ቀን በኋላ ከሆነ ነው የቀኑ የሚከፈል 10 ምናምን ቀን። አንዴ በዚህ አጋጣሚ አደጋ አጋጥሞናል። ሀገረ ሰላም የሚባል ሀገር የፈታኝ ፍቅር የሚል ቲያትር ይዘን ሄደን ስንወርድ ስናያት አሁን ተለውጣ ሊሆን ይችላል አላውቅም። ሀገሯ ሲያው ከተማ ስታልፍ ስታየው ወይም በማታ በመብራት ስታየውና ቀን ስታየው ይለያያል። ሀገረ ሰላም ይባላል መሰለኝ። በይርጋ ጨፌ ምናምን እንደዚህ ነው። ወደ ነገሌ ቦረና ምናምን ነው ስንሄድ ያለፍናትና ስንመለስ ከአለታ ወንዶ ነው የተነሳ ነው። እና አለታ ወንዶ ላይ እኔ ነበርኩ ቅስቀሳ ተረኛ የሰራን። መኪናው ፍሬንም ይብሏል። ሌላ ሹፌር ነበሩ እና መናኸሪያ አካባቢ ነው እና መኪናው እንደዚህ ወደ ላይ እየወጣ እምቢ አላቸው። ሳሙኤል የሚባል አጋዥ አለ። መብራት ነው የሚሰራው፣ ደግሞ ያግዛሉ። እና ሳሙኤል ታኮ ሲሉ እኔ እስቃለሁ። እንዴ አደጋ ላይ ሆነን ትስቃለህ እንዴ? ሹፌሩ እንዴት አይነት ነው እባካችሁ? እንዴ አደጋ እኮ ነው፣ ምን አይነት ሰው ነው ምናምን ብለውኛል። ሰምቷል እሱ። ኔክስት ዴይ ራሱ ነው የያዛት። ወደሚቀጥለው ሀገር ልንሄድ 12 ሰዓት ምናምን ከእንቅልፋችን ተነስተናል። ማታ ደክሞናል፣ ቲያትር ሰርተናል። ያው ጉርምስና ነው እንግዲህ ያችን 35 ብር ስንት መከራ እንደምናበላት። ከዛ ሁሉ ተርፎ እኮ አዲስ አበባ ገንዘብ ይዘህ ትመጣለህ። በጣም ይሄን ለማታ አተኛም እራት ፍለጋ በዛችሁ አንድ ሁለት ደግሞ አድናቂ ያገኛል። አድናቂ ደግሞ ያለ ዛሬ ቤታ መጣ ተገዛ ትላለህ። እንደዚህ ነውና ድክም ብሎን ስንነሳ እሱን ያዘው መኪናዋን እና የኤችአይቪውን ስራ የሚቆጣጠር አንድ ሰው እያለ የተመደበ እና ከፊት ተቀምጧል ጋቢ ለብሶ እና መኪናው ትንሽ እንደሚያስቸግረው እሱ ያዘው። ጋሽጣኑ ራሱ ይረዳው እና መጀመሪያውን ሲወርድ ጅቡ ብሎ ሄዷል። ለካ በአጋጣሚ አልነቃም። ገበያ ሀገር ነው ቦታው እና ሱቅና ምናምን ያለ ወስዶ እንደዚህ የሆነች ዳገት ላይ አጋጫትና ቆመች። ከዛ ወረድ ቆይ ቼክ ይደረግ ምናምን ተባለ። ተሞከረ ምናምን ተሳሳቀ እና ይሄ ሰውዬ የሐዋሳ ሰውዬ ነውና እኔ አልወድም፣ እኔ መኪና አደጋ አልወድም። ጋቢ ለብሶ ይከለላል እና ከማን ምንጥቅ ምንም ነገር እኮ አይ እኔ አልወድም እኮ የለም እኮ መኪናው ሊሞከር ይላል። እኔ አልወድም እንዴ ስብስብ ይልልሃልና ወይ ሰውዬ ሙድ ትይዛለህ። ኧረ ምናምን ታውን እኔ ምናምን ይልልሃል። ተሞከረ። ኦኬ ነው ሂዱ አሉ። ስንመለስ ሲሆን ሆኖ እንደዚህ ልንወርድ ስንል በሚቀመጣ ሀገረ ሰላም እስቲ አልፈናታል እዚህ እንስራ ምናምን ተብሎ ወረድን። አቤት ምን አይነት መኝታ እንዳገኘን ምናምን። እሱ ሰውዬ አገሩን አውቀዋለሁ አለና አሁን እዚህ ነው የምናድረው። በጣም እንትን የለም የተገኘው አልጋ እሱን ተው። ራት ልንበላ አንድ ታደሰ ባሪያው የሚባል ጓደኛ አለ። ወረድን ራት ልንበላ ሄድን። ስጋ ቤት ያው ስጋ ጥብስ እንብላና ምናምን ተባብለን ሄድን። አዘዘን። ጥብሱ ሲመጣ እንትን አለ ትንሽ ቸታል። እና እኔ አልችልም፣ ትንሽ ነገር ትረብሸኛለች። ይሄ አብሮኛል ልጅ ደግሞ ኮረታ ጉዳዩ አይደለም። አንዳንድ ሰነሰር ገና ልክ ሳስገባው እንዲሳር ያቀኛል። በጣም ነው የሚያቀኝ። ምን ሆነ ልትለው ነው? ምን ሆነ አውቀው ነው እኮ ምን ሆነ የምትለኝ? ምን እየበላሁ አይደለም እንዴ? እኮ ምን የምትለው ምግብ አይደለም። አሁንም እየተናነቀኝ እዛ እንግዲህ ሁለተኛው ላይ ሲተናነቀኝ ምን አደረገ እሱ? እንደዚህ ያለ እንደዚህ ይዞ መጉረስ ጀመረ። ምን ሆነ ስለው ምን ሆንኩ እንዴ? ያው ስኔፍ ስራ ነው በቃ አንተ ላይ እየበላሁ ነው አላለም። እኔ እንዴት ልቀጥል? ከዛ በኋላ አልቻልኩም፣ ተፋው። እሱ ጉዳይ
እና ያለ መጡና ዮሐንስ ምን አለ ምናምን ሲገባ ደግሞ በጀማ አይደል የምትገባው ተከታይ ሴቶቹን ጀማ እየመራች መጣች ነው ምን አለ ምን እንብላ ጥሩ ነገር ምናምን ስትል ጊዜ ሸክላ ጥብሱ ቆንጆ ነው ይሸጣልኝ እሱም ብሎ አለ ሮጠው ወጡ ከሱቅ ብስኩት ገዝተው ብስኩት በልተው ምናምን ተባለ በአይቤክስ ሚዲያ አድረን አልፈናል ምን አይነት ሀገር ነች እንደው ስም ብቻ ምናምን ተባብለን አሁን ተቀይሮ ሊሆን ይችላል እንግዲህ ሳያመሽ በሚቀጥለው ስንመጣ እዛው ሀገር ላይ መኪናው ተበላሸ ከዛ በቃ ይቀርብል 3 ቱር ነው የሚቀርብ ምናምን እንሂድ ተባለና ሄድን ከዛ ነው እየሄድን ዳገት ይወጣል መኪናው እና በጣም ከፍ ያለ ዳገት ወጥቶ ላይ ሲደርስ ስትራፕ አደረገና ቆም እስቲ ውረዱና ጋሼ ነው የሚነዳት መኪናውን ያዛት ማጋጣሚ እና እስቲ ውረዱና ሳሙኤል እንትን አርጉ ምናምንና ወረዱ ሶሎኛ ቁጭ ብለን እና በቀኑ እንስቃለን እንዲህ ብሎ ጋሻቢ እንትና እንዲህ ብሎ ያወራል ነው እንቅልፍ ቢጤም ምናምን አለ ያው ድካም ምናምን እና ከዛ አንድ ሁለት የኔ ገፋት መኪና ሲላት ወርዳለች ቁልቁለች ያ አልኩት ከፊት ነው የተቀመጠው እሱ ጋር የነበሩት በሙሉ ጉልበተኞች ወርደዋል እንደዚህ ቢይዘው ልጅ እዚህ እኔ ጋር ቁጭ ብሏል ከኋላዬ ሌላ ልጅ አለ ከኔ ኋላ ሀና ይሆንሳል እና እንዲህ ብቻ የወረደ ነው እና በዚህ በኩል ገደል ነው ምንም እሱ ይጥራል ነው እና ከዛው የወረዱ ልጆች አሉ እና ያዛው ስንወጣ ነው የሚነግረና ይዤ ጮሃለሁ ተዋናዮች አለቁ ተዋናዮች ዞር ሲል አንድ ብቻ ተርፏል ያሉት መኪና ውስጥ ተዋናዮች ብቻ ናቸው አሲስታንቶቹ ወርደዋል ይላል ታኮ ሲያደርጉለት እየባሰበት ነው እየገነጠለው ነው የሚመጣው እና የሰውዬው የሆነ ሰዓት ላይ ብድግ አላለ ተኝቶል ነበር ጋቢው እንደለበሰ ግልጥ ሲል የሆነ የሚሄድ ነገር በሩ ክፍት ነው ልክ ሲነሳ ገባኝ አንተ ታዴ ያዘው አልኩት ታዴ ማለት ሮጦ ያዘው ተያይዘው ግብ ገጠም እኔ ከዛ አንደኛው ወንበር ላይ ግዴና አድርጌ በካልሲ ነኝ እንደዚህ ቆሜ እስቃለሁ ያለው እና ተያይዘው በጣም ተወጣለ መኪናው እየወረደ ነው እና ይሄኛው ያያዘው ማለት አይ ሳይ አለ ገደል ነው ሳይ እየጮሁ ነው እዚህ ሳይ አማራጭ ለቆት ሶሮ ሲወርድ እኛ ምን ማለውንም በኋላ ላይ ይሄ ወርዶ ይሄ ተጋጋጠ እሺ ያኛው እሱ ሲወርድ አየና በሞራል ጅዋላ እሺ በድካና ጋቢው ተጠቅልሎ ጋቢው ከመጎዳት አተረፈው ነው ጋቢ መልሶ ተጠቅልሎ እነሱ ነው የተጎዱት ሄዶ መጨረሻ ላይ እንጨት አገኘ እንደዚህ ሊሸጥ የተከመረ እንጨት ነው ይሄኛው ወረታች ወንዝ ነው ገደል ነው እንዲህ ሲገጫት ዞረች ስትዞር ከኋላ እንዲገደል ነው ዱብ የኋላው መስታወት እንዳለ ውልቅ ብሎ ወረደ ከዛ ሴቶቹ ጮሁ ደነገጠ ካደ ሰላም ነው ጋሼ ሰላም ነን ምንም ነገር ምናምን መስታወት ብቻ ነው ቆም ከዛ ነው ወርደን ያንዳንዷ ነገር የተተነቸ ወደ ሳቅ የገባ ነውና አደጋው ሁሉ አጋጥሞን ነበር ያኔ በጣም ነፍሱን ይማረው እና ብዙ አልተባለለትም ዩኒቨርሲቲም ስትማር ይነሳል ለምሳሌ አፍሪካን ቲያትር ትባልና ኢትዮጵያን ቲያትር ጥላውን ጉግሳ ሲባል ሁሉ ጊዜ ያኛው ኔጌቲቭ ኢሜጅ ነው የሚነሳ እንደገና ደግሞ ይሄኛውን ጥላውን ጉግሳ ነው ይሄዳል ቲያትር ቱር ተማረጋል በትምህርት ቤት ራሱ አልኩ አዲስ አበባ ዩኒቨርሲቲ ስንማር ትምህርት ቲያትር ቱር ከማለ ቲያትር ሲባል ተጓዥ ቲያትር ይባላል እዚህም ይነሳና ተጓዥ ቲያትር ተስፋዬ አበበ ፋዘር አባተ መላኩ አሻግሬ ምናምን ይባላል በጣም ደግሞ ደረጃውን ከፍ አድርጎ ቲያትር ይዞ ይሄድ የነበረው ጋሽ ጥላሁን ነው ጋሽ ጥላሁን ደግሞ የሚለየው አዲስ አበባ ያልወጡ ቲያትሮችን ነበር ይዞ የሚዞር ክፍለ ሀገር ካሳየ በኋላ ነው አዲስ አበባ ቲያትር የሚያወጣው እና በጣም ጥሩ ጎበዝ የነበረ ሰው ነው ሌላው በመጨረሻ እንድትነግረኝ የሚፈልገው ነገር ማረሚያ ቤት ቲያትር ይዛችሁ ትሄዳላችሁ የታሰረ ሰው በጣም ዲፕሬሽን ውስጥ ያለ ሰው እድሜ ልክም የተፈረደበት ሊሆን ይችላል የሞት ፍርድም ሊሆን ይችላል የተፈረደበት ብቻ ከባባድ ፍርደኞች ያሉበት ቦታ ላይ ትሄዳላችሁና እንደው ለየት ያለ ገጠመኝ አለ እስር ቤት ውስጥ ታራሚዎች ያሳዝናል በሆነ አጋጣሚ ነው ሰው ለዚህ ነገር የሚዳረግ የሆነች አንዲት ቅጽበት ማለፍ አቅቷ ነው ያቺ በዛች አጋጣሚ የገቡ ሰዎች ያሳዝናል አንዳንዶች ደግሞ እንደዚሁ ይገባሉ ብዙ ገጠመኞች አሉ ለምሳሌ መጀመሪያ አካባቢ አሁን ለሚገቡ ልጆች እንደ መመሪያ ምናምን እንሰጣለን እኛም ስንገባ ይሉን ነበር አዲስ ሰው ያውቃሉ ለምሳሌ እና አፕሮች አለ አቀራረባቸው አዲስ ሰው ሲቀርብ ምን ነገር ሲፈልጉ ምናምን የሚጠይቁ ነገር አለ የሚሉ አለ ለምሳሌ አዲስ ከሆንክ እንደዚህ አድርጌ በማላውቀው ገብቼ የሚቀጥለው ምናምን እንትን ነው የምፈታው ምናምን የሆነ ስቶሪ ይነግሩሃል እና ወይ የሆነ ወይ ሳንቲም ነው ወይ የሚፈልጉት ወይ ምናምን የሚቀጥለው ስቴር ታገኘዋል
ከ3 ዓመት በኋላ ስትሄድ ታገኘው አንተ ተለምደዋለህ። ከዛ እና ድንገት የሆነ ሰው ይሄ ልጅ እኮ በጣም ከሌሎቹ እንደዚህ ተው አመዱ ነው 18 ዓመት 15 ዓመት ነው ምናምን ይለዋል። ስልክ ደውሉልኝ ይለዋል ወይ እንደዚህ ምናምን። አንዳንድ ቦታ በደንብ ያያሉ። አሁን ፋይናሊ ለምሳሌ አንድ ፕሌይ ጻፍኩኝ የ50 ደቂቃ ብቻውን ለመጀመሪያ ጊዜ ብቻውን ራሱን ችሎ ለምሳሌ አዲስ አበባ ላይ ብቻችንን የሰራነው 6 ሰው ያለበት ምናምን ቲያትር ነው። ከትምህርትና ስልጠና ጋር የሆነች ድሮ ያስባት የነበረች ነገር ነበር። በአጋጣሚ ተገጣጠመና ያችን ፕሌይ አውጥቼ እንደገና አስተካከልኳትና ሰራናት። ትምህርትና ስልጠና ላይ አልሳተፍም አሉ። አሁን አገሪቷ ላይ ያለው የፖለቲካ ሁኔታ እስር ቤት ማረሚያ ቤትም ተጽዕኖ ይፈጥራል። ለምሳሌ ፖለቲከኞች ሲፈቱ ይቅርታ ሲደረግላቸው ምናምን እዛም ያለው ሰው ኤክስፔክት ያደርጋል። እኛስ መውጣት የለብንም እና ይበጠበጣል። 2-3 ጊዜ በእንደዚህ አይነት ኮንዲሽን ውስጥ ሰርተናል። ለምሳሌ አመጽ በነበረበት 2010 ነጭ ቲሸርት እንዳንተ አድርጌ ድሬዳዋ ማረሚያ ቤት ሰርተን ጨረስን። መንገድ ተዘጋ። ጎማ ይቃጠላል፣ አስለቃሽ ጭስ ይተኮሳል፣ ጥይት ይተኮሳል ምናምን ሰርተን የማረጋጋት ስራ ነው። አርት ማረጋጋት አለበት ነገር ስለመጣ ከዛ ጋር የተያዘች እኔ ነኝ የጻፍኳት። ያው እኔ ከልጆች ጋር ነው። ልጆች ይደባደባሉ፣ ይጣላሉ። ታራሚዎች እነሱን ያገላግሉና ሽማግሌው ትላንትም እንደዚህ ነበር ዛሬም ለምን እንደዚህ ሆነ እስቲ ቆም ብለን እናስብ፣ ለምንድን ነው እንደዚህ የምንሆነው የምትል አይነት መልእክት ያላት ነች እና ግጥም ነገር ነች። እኔ ነኝ ተዋናዩ፣ ሌሎቹ አሉ። ምክንያቱም በጣም ከፍተኛ ልክ ከተማው እንትን ሲል እዛም ይቀጥላል። እንደሰማሁ 2010 ምናምን ጀምሮ በጣም ብዙ አመጾች ተነስተዋል። ጣሪያ ተገንጥሏል፣ እስር ቤት ተቃጥሏል፣ ሰዎች ወጥተዋል ምናምን። በዛ ግርግር ወቅት ሄደናል። ሸዋሮቢት፣ ድሬዳዋ፣ ዝዋይ ዞረን ሰርተናል። ድሬዳዋ በተለይ እንግዲህ እንዳልኩ ነው። ለምሳሌ በቃ ትራንስፖርት አይ በእግራችን እንሂድ ምናምን ብለን ወጣን። ተማረሚያ ቤት ሆቴል ድረስ ካሩቅ ነው በየቦታው እና ሩም ገብቼ ምናምን እንደ ምን ቲሸርት ምናምን ጠቁሯል። አልገባኝም። በኋላ ሁሉም ነው ቆይተው ለካ ጭሱ ነው እንትን ያደርጋል። እና በእንደዛ አይነት ሁኔታ የሰራንበት አጋጣሚ አለ። አሪፍ ነው። እኔ ሁሌ እንደምለው እዛ መስራት የነፍስም የስጋም ዋጋ ነው። ክርስቶስ ታምሜ ጠይቃችሁኛል፣ ታስሬ ጠይቃችሁኛል ይላል። ስለዚህ የታሰሩ ሰዎችን ሄጄ ኢንተርቴን ለማድረግ ሞክሬያለሁ። ያ የነፍስም የስጋም የደሞዝም ነው የነፍስም ነው እላለሁ። አይ በጣም ደስ ይላል ፍቅዬ። እውነት በጣም የነበረን ቆይታ ደስ የሚል ያማረ ምንም እኔ 30 ደቂቃም የተቀመጠን አልመሰለኝም እውነት ለመናገርና በጣም ጨዋ ታዋቂ ነህ። በጣም አንደበት ይጣፍጣል። ታሪክን ናሬት የምታደርግበት እያዋዛ የምታቀርብበት መንገድ በጣም ደስ ይላልና እርግጠኛ ነኝ በሌላ ፕሮግራም በደንብ በሰፊው ብዙ ያልተነኩ ታሪኮች እንዳሉ አውቃለሁ። በጣም ብዙ በሌላ ፕሮግራም ደግሞ እግዚአብሔር መልካም ፍቃዱ ከሆነ ተገናኝተን እናወራለን። እርግጠኛ ነኝ። ስለተገናኘን ደስ ብሎኛል። ጨዋ ታዋቂ በአይቤክስ እንግዲህ ሚዲያችሁ ሰብስክራይቡ ይብዛ፣ አሜን። ቪው ከፍ ይበል፣ አሜን። ከዕለት ዕለት እየጨመረ እያደገ ስራችሁም ውጤታማ እየሆነ ተወዳጅነትም እያተረፈ እንዲሄድ የቀን በቀን ስራችሁን ያብዛላችሁ፣ አሜን። ተመልካቹን አያሳጣችሁ፣ ያብዛላችሁ። አሜን። መብዛትና ቁጥር ብቻ ሳይሆን ደግሞ የሚመረጥና የሚወደድ ፕሮግራም ያድርግላችሁ። አሜን አሜን አሜን። ፍቅዬ አመሰግናለሁ። እኔ አባት ቴንኪው በጣም አመሰግናለሁ። በጣም አመሰግናለሁ ፍቅዬ። ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ ዛሬ የነበረን ጨዋታ እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ